አዎ እንደዚህ ነው ይጨቃጨቃሉ። እና አሁን ያለው ነገር ምንድነው? ፖለቲካውን ሊሰራ ብለው ብዙ ነገር ይላል። ዳማከሴን ላስገባት። ዳማከሴ እቺ የጀግና ዘር ናት። እቺ ሴት እጅግ አከበርኳት። እጅግ አከበርኳት። ይኸው እንግዲህ እውነታውን ይዘው መጥተዋል። ኮፒ ሊንክ ታፕታፕ በማድረግ እውነቱን ተቀበሉ። ያለውን ጉዳይ እንኳን ደህና መጣሽ ዳማከሴ። ሰላም፣ እንዴት ናችሁ? ሰላም ደህና ነሽ እናት? እንዴት ናችሁ? በጣም ነው የደነቅሽኝ። እዛ ቦታ ላይ ተከበሽ ሁላ ስለ ሀቅ ቆመሽ መናገርሽ እኔ ቃላት የለኝም። ስለ እውነት ስለ ቆምሽ እግዚአብሔር አምላክ ብድሩን ይክፈልሽ ነው የምለውናል። በጣም ልዩ ሰው ነሽ። ስለዚህ እዛ ላይ ያን ኢዮዳብ ጋር ገብተው ሊዋሹ ሊቀጥፉ ፖለቲካ ሊሰሩ ብዙ ነገር አድርገዋል። እነሱ ፖለቲካቸውን የሚያራምድላቸው ሰዎች ካገኙ ሁልጊዜ ማንም ጋር አብረው ይሆናል። ፖለቲከኞች ናቸው። ናይን ደግሞ አይተነዋል። ስለዚህ ምንድን ነው አሁንስ እያሉ ያሉት? እስቲ ንገሪኝ። እንዲህ ውሸታቸውማ ሌላው ይቅር እኮ ጃኒን እኮ ኦርቶዶክስ ናትኝ ብሎ ቪዲዮን ካየው ኦርቶዶክስ ናት፣ እልል ያለች ኦርቶዶክስ ናት እኮ ነው ያለው ኢምራን። አዎ እንደዛ ነው ያለው። ምንድናት እምነቷ? እኔ አላውቃትም በደንብ። ሙስሊም ናትኛ፣ ሙስሊም ነበረች፣ ግን አሁን ከሙስሊም ማርለችም ኦርቶዶክስ ላይ ማርለችም። ኦኬ በፊት እምነቷ ሙስሊም ናት፣ አሁን ከዛ ላይ ሌላ እያጠናች ነው ማለት። አዎ የሆነ መሀል ላይ የምትጫወተው ያኔ ግን አሁን ወደ እስልምናውም ታመዝናለችም። አንዳንዴ ሾጥ ሲያደርጋትም በቃ የሆነ አትይዛትም ልጅቱ። ግን እንደፈለገች ነው። ሙስሊም ነበረች፣ ማህበራዊ ናት፣ ሙስሊም ነው፣ ሁለገብ ነው የሚባለው። እንደዛ ናት። ሲጀምር መጨረሻ ላይ እኮ አባራዊ ነው የወጣሁትኝ። ሴት ልጅ ሴቴ እንዴ መጨረሻ እኮ ሰድበውኝ ሁላ ሁሉም እኮ ሰድበውኛል። እንደዚህ አይነት ነገርማ አለ። እውነት ሲጋለጥ እኔ በደንብ አድርጌ ክላሪፋይ አድርጌ ለሰው አስረድቻለሁ። እንዴት ሲቀጥፉ እንደነበረ፣ እንዴት ሲያታሉ እንደነበረ በደንብ ነው ያሳየሁት። እውነት ነው። ምክንያቱም ሲዋሽ እኔ ይደብረኛል። ደግሞ ደስ የሚለው መጨረሻ ላይ እፎ እየተናገረው እውነት ሆኖ ተገኘ። ህዝቡ እውነታውን የተቀበለው እፎ ያለውን ነው። ራሳቸው ለሁለት እንዳሉ ሀባሽና ወሃቢ እንዳሉ ራሳቸው ነገሩን። እግዚአብሔር ይስጣቸው። ከዛ በላይ 73 እንዳሉ ነው የሰማሁት። በጣም ነው ይደንቀው። ኤኒዌይስ አንቺ የታዘብሽውን እስቲ በደንብ ንገሪ። ዳማከሴን ፎሎ አድርጉልኝ ቤተሰብ፣ በደንብ ፎሎ አድርጉልኝ። እዛ እሷ ባትኖር ኖሮ እውነቴን ነው የምለው እውነት ትደበቅ ነበር። ሌሎቹ የሚታወቁ ሰዎች ሲልኩ አያስገቡ። ዳማከሴን ስለማያውቋት አስገቧት። እውነቱን ይዛ መታ ዘርግፋ በደንብ አድርጋ ነግራቸው እንትን አለች። እስቲ ቆርጠሽ ላክላቸው የታዘብሽውን ነገር እስቲ ዘግብኝና። ሰላም ለእናንተ ይሁን። ዮኒ በጣም ወሳኝ ሁለት ቪዲዮ ላሳይና አንድ ስላንተ ነው። በጣም ወሳኝ ቪዲዮ ነው። ክበሪልኝ። አንድ ደግሞ ለወሃቢያዎች የውይይት ጥሪ ቀርቧልኝ ከአህባሾች እና ይህን የውይይት ጥሪ ተቀብለው እንዲወያዩ እንፈልጋለን። ኦኬ መጀመሪያ ወደ ውይይቱ እንሂድ። ለውይይት ጥሪው አንዴ ታላቅ የውይይት ጥሪ እስልምናን የማይወክል የሆነው ሰው ሁሱ እስልምናን የማይወክል የሆነው ሰው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ ታላቅ የውይይት ጥሪ እስልምናን የማይወክል የሆነው ሰው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ እወያያለሁ የሚል ሰው ካለ ማንኛውም ሙሸቢሃ እሱ የመለሳቸው መልሶች አላህ ባት አለው የሚል እግር አለው የሚል ጣቶች አሉት የሚል አንዳንዴ ሁለት ቀኝ እጅ አንዳንዴ ደግሞ ቀኝና ግራ የሆነ እጅ አለው የሚል እንደዚሁም
ሌሎቹም የሚያስጠሉ የሆኑ ይሮጣል፣ ይስቃል የሚሉ ባህሪያቶች አላህ አለው የምንገዛው እስልምናን የሚወክለው ሃይማኖት ይሄ ነው የሚል ማንኛውም ሙሸቢሃ እሱን ከዚህ በፊት ተጋብዞ እምቢ ብሏል። ታውቃላችሁ፣ ተጋብዞ ነበረ። ሌሎቻችሁ የእሱ ደጋፊዎችም ሆናችሁ ማንኛውም ሙሸቢሃ ይሄ እሱ እፎይ ጠይቆት የመለሰው መልስ እስልምናን ይወክላል የምትሉ ከሆነ ይሄ ውይይት ጋብዣችኋለሁኝ። በሁሱ በኩልም ይሁን በእሱ መሰሎች ሰልማችሁ የእሱን ሃይማኖት ይዘናል የምትሉ ሰዎች ይህ እስልምና እንዳልሆነ እንድታውቁትና ወደ እስልምና ወደ ትክክለኛው ሃይማኖት እንድትመጡም ጥሪ አድርጋለሁኝ። በዚሁ አጋጣሚ ማንኛውም ኡስታዜ ነው የምትሉትን ሰው ሁሱ የመለሳቸው መልሶች ይሮጣል፣ ይስቃል የሚሉት ባት አለው እግር አለው የሚሉት ሌሎቹም ሲፈልግ ሁለት ቀኝ እጅ ሲፈልግ አንዱ ቀኝ አንዱ ግራ የሆነ እጅ አለው የሚሉ ባት አለው እና ሌሎቹም ንግግሮች ይህ እስልምና ነው እና እወያያለሁ ጌታችን እንዲህ አይነት ነው የሚል ሰው ካለ ዝግጁ ነን፣ ማሳወቅ ይችላል። በቪዲዮ መርከዛችንን ክፍት አድርገን እንጠብቀዋለን ማለት ነው። አሳውቁኝ በቪዲዮ ኮሜንትም ላይ ጻፉላቸው፣ ሜንሽን አድርጉ። ኡስታዝ ነው የምትሉትን በጠቅላላ የዋሃቢያን ማለት ነው። ይህ ሁሱ የመለሳቸው መልሶች የማይሻል እንደነሱ አካል አምላኪ የሆነ ሰው የሚገዛው የሆነ አካል እንጂ አላሁ ስብሓንሁ ወተዓላ አለመሆኑን አስምረን የምንናገረውና መወያየት ፍቃደኛና ዝግጁ ነኝ ለሚል ሰው በማንኛውም ሰዓት ዝግጁ ሆነን የምንጠብቀው መሆኑን የምናሳውቅ ይሆናል። ከአሁኑ ሰዓት ጀምሮ ይህን ቪዲዮ ማሻአላ ጀምሮ ያደረጋችሁ ይወያዩልን። ቤተሰብ ሰምታችኋል? ይወያዩልን። ማሻአላ ተባረከ። አንድ ደግሞ አንድ ስላንተ አንድ ቪዲዮ ላሳይና ከዛ አቆማለሁ። ቃላችሁ ዮኒ ማኛ ሙርተድ እንደሆነ በነገራችን እዚህ ጋርም ግጭት አለ እነሱ ጋር እንግዲህ ሁክሙን ሙርተድ በምን እንለያያለን። አሁን ግን ቃላችሁ ዮኒ ማኛ ሙርተድ እንደሆነ ሙርተድ ማለት ከእስልምና የወጣ ማለት ነው። በነገራችን እዚህ ጋርም ግጭት አለ እነሱ ጋር አርፈዋለሁ። ማሻአላ በይ እንለያያለን። አሁን እስልምና ውስጥ ገብቶ ከስና ፈንግቶ የወጣ እንደሆነ ከዛም ብድግ ብሎ ይኸው ሰደቁኝ ምን ታመጣላችሁ ብሎ ባደረጉ ቁጭ ላይ ምን ከፍቶ እነግርሃለሁ። ልክን እያ ነቢዩን ሲሳደብ አላህን ሲሳደብ ቁርአን እንደፈለገ ሲሳደብ አሁን ተመልሶ እዛ ቤት ቁጭ ብሎ ዮኒን ዳኛ ሲያደርጉት አላህ መናቅ አይሆንም? ዳኛ ሲያደርጉት ፍረድ አንተ ይህን ነገር ተመልከት አንተ ሲሉት አላሁ አክበር። ኧረ ተው ተው፣ ክፋትና ቤትና ኢዮዳ ቤት እየተገባ ሌሎችም እነዛ ያቺ ክርስቲያን ጸጉራቸው ብር ያለ እሷ ቤትም ሆነ ሌሎችም ነቢዩን በመሳደብ አላህን በመሳደብ ዲን ኢስላም በመሳደብ ቁርአንን በመሳደብ የሚታወቁ ሰዎች ብዙ ስለሚሰበሰብ ተብሎ እዛ እየተገባ የሚደረገው ነገር አሁንም ከአላህ ጋር የሚያጣል እንጂ ከአላህ ጋር የሚያስታርቅ መስሎ አይታየኝም። ማሻአላ ብያለሁ ብራዘር። እኔ ቤት ውይይት አያስፈልግም። እኔ ተረድቻለሁ ሯጭ ማን እንደሆነ በደንብ ነው ሰምተነዋል። እናቱ ሌላ ነው ሌላ ነው ሰምተነዋል እናቱ። ስለዚህ ጣጣ የለው። ኮፒሊንግ ቴሌዎቹ በርቱ። ለምንድን ነው የደነገጥከው? እንደ አንድ ሙስሊም በኮንፊደንስ ማውራት እየቻልክ ደንግጠህ መነጽርህን ገልብጠህ ልብስህን እስከ መብላት ድረስ ለምን ኮንፊደንስ የለህም? ካልቻልክ አልችልም ብለህ ለሌሎች ኡስታዞች ማቀበል ትችላለህ። ይሄ እኮ የመሸነፍና ያለ መሸነፍ አይደለም። ይሄ አንተ እዚህ ጋር ምንድን ነው አንድ የወንድም እህቶቻችን የቀደምት አባቶቻችንን ነገር መናገር ከእጅግ በኮንፊደንስ ነው መናገር የምችለው። አዲናለ መነጽርን ገልብጠ ካልቻልክ መውጣት ስትችል ሁሱ ተረገጠች። ወይኔ 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 አልተረፈም። ለማንኛውም እና እኛ የሆነች ልጅ አስቃኛለች። ቪዲዮ ላሳያችሁ። በጣም የሳቅኩበት ቪዲዮ አንድ ላሳያችሁ። በጣም 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 ነው የሳቅኩት። ይህም ቪዲዮ ላሳያችሁ።
ሰው ሙድ እየያዘ ነው። እኔ ግራ ገብቶኛል። እና አንድ ቪዲዮ ላሳያችሁ። እዚህ ጋር ሌላው ምንድነው የምዘግበውም የሆነ ነገር አለ። በጣም ግራ ይገባኝ አንድ ነገር አለ እግዚአብሔር በሚያውቀው፣ እሱንም ታስረዱኛላችሁ አደራ። መጀመሪያ ወደዚህ ልምጣ። ብዙ ሴቭ ስላደረኩኝ ማለት ነው። ቆይ ከዛ በፊት ይሄንን ይሁዳ ለምንድነው ግን ሙስሊሞች ላይ ብዙ አትናገርም ትፈራቸዋለህ ይሉኛል። ካያችሁ በጣም ብዙ ጊዜ እኔን ትፈራቸዋለህ ነው አይደለም እላቸዋለሁ። መፍራት አይደለም ሀቅ ለመናገር ኢማአይም ደደብ የሙሐመድ ራፍ ቁርአናቸውን ለማቃጥላቸዋል። ሰካራም እኮ ነው አብዛኛው ሙስሊም። ኢማአይም ደደብ የሙሐመድ ራፍ ቁርአናቸውን ለማቃጥላቸው አደባባይ ምረጫ ታም ሰካራም እኮ ነው አብዛኛው ሙስሊም። ጊዜ ይሁዳ ለምንድነው ግን ሙስሊሞች ላይ ወደ ዋናው ጉዳይ ከመግባቴ በፊት ማለት ነው። ከዛ እፎይ መሴጅ ያደረገውን በተግባር ይኸው እፎይ በደንብ መሴጅ አድርጎ አይቶታል። ሲን ይላለሁ እሱ አሳይቶ ነው የመጣው። ብዙ ብቻ ደስ የሚል ነገር አለ ባየሁት ነገር ላይ እና የሆነ የሚያስቅ ቪዲዮ ነበረ። የት ሄደብኝ በፈጣሪ በጣም በጣም የሚያስቅ የት ሄደብኝ። ሴቷ የምታስቀው የት ሄደች? ዮኒ ከይቅርታ ጋር ቪዲዮውን እስከምታገኝ አንድ ቪዲዮ ብቻ ላሰማል። ይህ ትምህርት የሁሱ ትምህርት ብቻ እንዳልሆነ በጣም ትልቅ ኡስታዝ መስጂድ ላይ ሆኖ ያስተማረውን ላሳያችሁ። አንዴ ይታያል። አንዴ የለውም እግር የለውም አትበል። ተአደብ ማአላህ ያዘ ወጀል ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ነው። ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው ይፈልግ። ይሄ እኛ ማንነት አይደለም። ነብይ የነገሩን ተቀበል፣ ዝም ቁርአን የነገረውን ተቀበል፣ እሰየው አለቀ። ከዚህ ያልፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአን እኮ ነው ያለው። አዩ ሳቂን ሃዛ ሳቁላህ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቂ አይደለም። መን አንት መጃዝይ ነው ሐቂቂ ነው ብለን ልትፈስልልን ዘንዳ ሐቂቅይ ነው ብለው ነቢዩ ነግረው ሐቂቅይ ነው ብለው እብኑ ዓባስ ፈስረውልን አንተ ስታበቃ መጥተህ ከእብኑ ዓባስ በልጠህ ከነቢዩ በልጠህ መጃዝይ ነው ብለህ ታብራራልናለህ። መጃዝይ ብለው ማለት መንፈስ ማለት ነው። እንደው መንፈስ የሌለው ነው መንፈስ ነው የሚለው። አላህ ሐቂቅይ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሃነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብሽታ እንዳይፈጥሩባቸው ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝም ሀል ሚን መዚድ ትላለች። ጀሃነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ዒዘቲ ወልጀላል ሰየኽሉቁ ለሃ ኸልቀን ጀዲደን አዲስ ፍጡር ይፈጥርና ያስገባባታል።
በቃ ትሞላለች፣ ሞላው ትላለች። ጀሃነምስ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ። እንደኔው ሹፉ ኢስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ታዲያ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዓላ ወሰጢ ጀሃነም፣ ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم ተቁሉ ቀጢን ቀጢን ቀጢን፣ በቃኝ 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 ትላለች። እሺ አንድ ብቻ እንዲችን ብቻ ላሰማና ጨረስኩ። ጨምሪ እናት ወረ ክበሪልኝ። ኮፒ ሊንክ አደራ። ቀኝና ግራጅ እንዲተራፈፈለት ይህ ነው አላህ። ይህንን ነው ጌታችን ብለው የሚገዙት ሙስሊሞች ብለው አምነው ይህማ ትክክለኛ ንጹህ እምነትና ትክክለኛ ቂዳ ነው ብለው እንዲመጡ ነው ካፊሮች ይህንን ስብሰባ ይህንን ውይይት ያደረገው። ውይይት ሳይሆን ስብሰባ ምን ተፈልጎበት ነው? ይልቁንስ እኮ እፎይ እሱ ከሚገዛው የተሻለ ጌታ አለኝ ብሎ ነው እንዳስብ የሚያደርገው። አያችሁ፣ ጭንቅላት ይኑረው አይኑረው የማይታወቅ፣ አንገት ይኑረው አይኑረው፣ ብልት ይኑረው አንጀት ይኑረው፣ ስንት ባት እንዳለው የማይታወቅ። በጣም ያሳዝናል፣ በጣም ያሳፍራል፣ በጣም ያንገበግባል፣ ያቃጥላል። ቀጥሉ። ጋይስ እንዴት አመሻችሁ? ዮ ሰላመ ክርስቶስ ይብዛላችሁ። ፓፓማ እንዴት ናችሁ? እንዴት ነህ አባት? አለን። ሰላመ ክርስቶስ ከእኔም ጋር ከእናንተም ጋር ይሁን። ታችም ላይ ሁላችሁንም ሰላም ብያለሁ። ያው የተነሱትን ሀሳቦች በተወሰነ መልኩ ለመከታተል ሞክሬያለሁ እና አፍተር ኦል የተወሰኑ ፖይንቶችን ላንሳና ምናልባት ሌሎች ቪዲዮዎች ካሉ ደግሞ እህታችንም አንተም ጋር ያለ ነገር ካለ ለማየት እንሞክራለን። የተመለከትናቸው ነገሮች አሉ። ባይ ዘ ዌይ የሆነች አንድ ሀሳብ ላንሳና ከዛ በኋላ ትቀጥሉበታላችሁ። ምን ታዘብኩ መሰለ? የየካ ምድብ ችሎት አደረጉት አላህን። የየካ ምድብ ችሎት ፍርድ ቤት ማለት ነው። ጌታ ምስክር የምሬን ነው የምነግርህ። አሁን በቁርአናቸው ላይ ክርስቲያኖችና አይሁዶችን ይረግማል አላህ። ኦኬ ይረግማል። ምን ማለት ነው? ክርስቲያኖች ወይም ደግሞ አይሁዶች እለት ዕለት ሙስሊሞች ለጸሎት በቆሙ ወይም ደግሞ በሚሰግዱበት ሰዓት ላይ ክርስቲያኖችና አይሁዶችን አላህ ያጥፋቸው እያሉ ወይም ደግሞ አላህ ረገምናቸው እያለ ይናገራል። እኛን ክርስቲያኖችን እና አይሁዶችን ኢማጂን ጋይስ። ይሄ የሚረግመን አካል ወይም ደግሞ ይሄ የሚረግመን አምላክ በምኑ ነው የሚረግመን? አፍ አለው የለውም? አልተገለጸም። እሺ በምኑ ነው የሚረግመን? የተገለጸ ነገር የለም። አፍተሮል ማለት ነው። በእርግማን ውስጥ ያለ አምላክ ነው እያልኳችሁ ነው። የእኛስ መጽሐፍ ቅዱስ ስለዚህ ነገር ምን ይላል? አንድን ዋሃብያን የምንቃወምበት ምክንያት ይሄ ነው። እለት ዕለት እርግማናቸው በአክሽን እንዲሆን ይፈልጋሉ። አክሽኑን ደግሞ ኤክሲኪዩት የሚያደርጉት በራሳቸው ሚዛን ነው። በራሳቸው ሚዛን ነው ማለት ነው። አንተ ማህተብ አስረ ከታየህ ወይም ደግሞ የግል እምነትህን ወይም ደግሞ ይህን ክርስትና የሚባልን ነገር የምታስፋፋ ከሆነ አንገት ከትከሻ ይለያል ማለት ነው። ከዛ እናት ዓለም ሶራ በእንትን ይሆናል ማለት በትከሻ ይሆናል ማለት ነው። የማይመጣው ነገር ማለት ነው። እጅና እግር ተተርትሮ ኦር አለስ አደዋይስ ደግሞ በእነሱ ስር ሆኜ ምን እያረኩ ለእነሱ ግብር እየገበርኩ እኖራለሁ ብለህ ታወራለህ ማለት ነው። ድስማሽ ነው እየተካሄደ ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ስለዚህ ነገር ምን አለ? የሚረግሟችሁን ሁሉ መርቋል። ኢማጂን ጋይስ ምን አይነት ዲፍረንስ ወይም ደግሞ ምን አይነት ልዩነት እንዳለን ማለት ነው። ኦኬ ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ አለ። ኢማጂን ጋይስ በሁለት ጽንፍ የቆመ የቱ ነው ሰላምን እየሰበከ ያለው? በእርግማን ነው ሰው ወደ አምላክ የሚጠራው። ተረገምኩ ረገምናቸው እየተባለ ነው የምንጠራው ኦል ወይስ ደግሞ ኑ አሳርፋችኋለሁ፣ ኑ ከሰው ጋር በሰላም ኑሩ፣ የሚረግሟችሁን ሁሉ መርቁ። ለምን? በቀልን የሚበቀል አምላክ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጆኒ ዛሬ ተነስቶ ዮኒ በደለውና ዮኒ ላይ በቀልም አጸፋዊ ምላሽም አያደርግም። ለምን? እግዚአብሔር አምላክ
ተዋጊ ነው። አይ እርግማን እንኳን በመጽሐፍ ቅዱስም አለ። ጳውሎስ ከዚህ በላይ የሚጨምር የሚቀንስ ካለ የተረገመ ይሁን ይላል። እርግማን በየቦታ ላይ የሚያደርሱ ሰዎች አሉ። ይሄ አለ። የጠፉ ከተሞች አሉ፣ እግዚአብሔር ረግሟቸው ያጠፋቸው ከተሞችም አሉ። እንደዚህ አይነት ነገሮች አሉ። ከኃጢአታቸው አንጻር የሚያጠፋቸው አለ። አዲስ ኪዳን ላይ ነው ነገሮቹ የተቀየሩት እንጂ እንደዚህ አይነት ነገር እኮ መጽሐፍ ቅዱስ ላይ ብዙ የጠፉ የለም እንዴ? ያ አሁን ለምሳሌ እኔ እያልኩ ያለሁት በየትኛውም የመጽሐፍ ቅዱስ ክፍል ላይ እግዚአብሔር አምላክ ሰዶምና ጎሞራን ሲያጠፋ በራሱ ፍቃድ ከህግ ውጭ ወጥተው ነው። ዩሲ ዳት ማ ፖይንት። ግን አሁን ከህግ ውጭ ሲሆኑ ያጥፋቸው። አሁን በእስልምና እኮ ኦርቶዶክስም ሆንክ ሌላም ሆንክ ከህጋቸው ውጭ ነህ። ከህጋቸው ውጭ የሆነውን ይጥፉ ይላል። ይሄ ያለ ነው። ይሄን አመቻምቸን በትላንቱ ውይይት ላይ ሞር ከትላንት ወዲያ በሆነው ላይ ሞር ፎከስ እናርግ እንጂ እንደዚህ አይነት ነገሮችማ ሁለቱም ጋር ያለ ነው። እውነት አቁን መተው ስለማልችል ነው። ድበተብል ነው። ልቶ ለማንኛውም ልቶ በተነሳው ሀሳብ ላይ ዛሬም እንግዲህ ዳስጥለን ነው ማለት ነው። በተለያዩ ቦታዎች ላይ የተለያዩ ቪዲዮዎችን እየሰማን ነው። ከሰማናቸው ቪዲዮዎች መካከል ደግሞ ከዮዳብ በተጨማሪ ደግሞ አንድ ኡስታዝ ቤት ገብተው ያንን ነገር ለማንጸባረቅ ሞክረው ነበረ። ምን አይነት ነገር ነበር ያንጸባረቁት? ምናልባት ቆርጠሽ ላኪላቸው ይህን ነገር አስቀምጠው ይሁን አይሁን አሮን ውስጥ የሆነ ቪዲዮ ላሳያችሁና ታይቷል ካላችሁኝ አቆማለሁ፣ ችግር የለውም። ሜቢ በተነሳው ቪዲዮ ላይ ማለት ነው። እዮዳብ ቤት ለምን ገባችሁ የሚል ኡስታዝ ማለት ነው። ምንድን ነው ጥቅሙ? ቅድም የሆነ ቪዲዮ አሳይተናል። እስልምናን እንዴት እየተራገጠ እንደነበረ ተመልክተናል። ለምን ገባችሁ የሚል ክስ ቀርቦባቸዋል። ያው ማን ነው ብለህ የምታስበው? እነዚህ ወንድሞች ያሉት ናቸው። በትላንትና እዮዳብ ቤት የነበሩ ልጆች መጀመሪያ ክስ ቀረበባቸው። ምን አይነት ክስ ቀረበባቸው? ለምንድን ነው እዛ ቤት የተገኛችሁት የሚል ክስ ቀረበባቸው። እንደን እነዚህ ልጆች ምን አይነት ምላሽ ሰጡ? እናዳምጠው። ማነኝ ነው ብለህ የምታስበው? who the hell are you እንዴ? በጣም ታገስን፣ ወላሂ ነው የምላችሁ፣ በጣም ታገስን። ስለዚህ እንደዚህ አይነት አካሄድ ስነስርዓት ያስፈልጋል። በጣም ስርዓት ያስፈልጋል። ወላሂ ነው የምላችሁ እንዴ። በወንድሞች መካከል ስንት አይነት ነገር ተፈጠረ። ምን አለ? በወንድሞች መካከል ስንት አይነት ነገር ተፈጠረ። ኢማጂን። ከዚህ በፊት እሱን አልፈን ሄድን፣ ተግባባን። ስለዚህ ይሄንን ነገር ስንት ነገር እኛ በስንት መከራ ያመጣነው አንድነት ለመበተን በስንት መከራ እኛው ራሳ ማንም አላስታረቀም። ሰውን ልንገራችሁ፣ አስታረቁ የሚል ሰው ካለ ተሳስተሃል፣ አበላሽተህ ነው። አንተ አበላሽተው ነው ያስተካከለን ያለ ነው። ጀዛከላ እና ይህን ይመስላል። ወላሂ ነው እኔ ፐርሰናሊ አለማውራት ነው እንጂ በቃ ቀጥሉ። በጣም አናዶኝ ነው ወላሂ። ቀጥል። ያጋጠመንን ችግር በሙሉ ተቋቁመን እስካሁን ያለውን ኦዲየንስ አምጥተናል። ማንም አይክድም። እዚህ ስንደርስ በአይዲያም ሆነ ሼር ያደረገን የለም። አልሐምዱሊላህ የሹራ ግሩፕ አለን። ስራውም አይታችሁታል። ስራ በተግባር ነው ያሳየናችሁ። በዚህ በአንድ ወር ከረመዳን በኋላ ምን አይነት ስራ ተሰራ፣ ስንት ሰው ሸሃዳ ያዝ በተግባር አሳይተናችኋል። ይህን ስናደርግ አንድ ቀን በህይወታቸው አንድ ቀን በአይዲያም ሆነ ከጎናችን ያልቆሙ ሰዎች ቢላሂ አለይኩም ስራ ከመጣ በኋላ ስራው እየቀጠለ ባለበት ጊዜ አንድ ሰው መጥቶ ላይቭ ከፍቶ እንደዚህ ናቸው እነዚህ እኮ በቪዲዮ አይወጥም ስራቸው እንትን ነው ቢላሂ አለይኩም ሲያወራ ምንድን ነው የሚሰማችሁ? በጣም የሚያናድ ነገር ነው ወላሂ። ያልኳችሁ ቀላል ነገር አይደለም። ዳዕዋውን ለማደናቀፍ ነው። ቢሆንም ዳዕዋው ይቀጥላል። አልሐምዱሊላህ በተግባር ሳይተናችሁ አይደል? በተግባር ሳይተናችኋል። የሹራ ግሩፕ አለን። ሹራ አድርገበት ወሰነን እየሰራን ያለው በተግባርም ስራውን አሳይተናል። በተግባር ይሄ ስራ ከመጣ በኋላ ግን እንደዚህ ማለት ያ ቢላሂ አስቡት እንግዲህ እኛ ፐርሰናል ተክስ አንድ ነገር ልንገራችሁ። ሰውየው
ችግር ያለበት ወይም ደግሞ ፎከስ አድርጎ ሲናገር የነበረው 1% ላይ ነው አይደለ? እናውቃለን። ይሄ ሰውዬ ነው ኡስታዝ ነው እና የተሰራውን ስራ ተቃውሞ ነው። እኛ አይደለም እየተቃወምን ያለ ነው። የውሃብያና የአህባሽን ሀሳብ እየተቃወምን ያለ ነው። እኛ አይደለም። የገዛ ኡስታዞቻቸውን የተነሱባቸው የገዛ ኡስታዞቻቸው ሲነሱባቸው ጊዜ የሚሰጡትን መልስ ነው እየተመለከትን ያለ ነው። ስሙ። እሺ 1% ላይ ሲደረግ ሆል ቲም መጠቅለል ትክክል ነው። ሲቀጥል መጥቶ ሹራ ግሩፓችሁ ላይ ያስገቡኝና ልማከር ብሎ እንዲያ ሰው ላ የለም ላቋርጣ አንዴ ላቋርጠ በጣም አላነሳሁትም። ትቀጥላለሽ። አፎን በጣም የገረመኝ ፖይንት እና እንደ ስሎግ አድርገው እነዚህ ሰዎች ከክርስቲያን ጋር ተጣምሮ ነው የሚሰሩት እስክትል ድረስ ይሄ የትላንቱ ያ ሰውዬ ያ ፖለቲሽያን አብሮ ከነሱ ጋር የሚያጫፍረው ፖለቲሽያን አንተን ነው ዮኒ። እኔማ ይገባኛል። ከእኔ ጋርማ እንመቻቻለን። ተው እንጂ ልጆች ነን። ተው እንጂ አይታችኋል። ልጆች ናቸው። ይሄ የነቢያት መንገድ እያንዳንዱ የምታስታውሱ ከሆነ የነቢያት መንገድ ሲነሱ ምንድን ነበር የሚባለው? ልጆች ናችሁ፣ ልጃገረዶች ናችሁ። ምን አለ? ልጃገረዶች ናችሁ። አይ ኮንፊውዝድ ሆኗል። ራሳቸውን ነው። ይሄ ውይይት ምን ሆነ መሰለ ጆን፣ ይሄ ውይይት ራሳቸውን በላ። በጣም ተበጥርቀው ብዙ ነገር ሲሉ የነበሩበት ነገር ነበረ። እውነቱን እግዚአብሔር ገለጠ። አሁን ሯጭ አለ፣ ከፈለግ የሚሮጥ አለ፣ ምን የሚል አለ፣ በየአይነቱ አይነት የነሱ ያለ አይነት አለ። አሁን ብፌ የሆነ አለ። አሁን እውነቱን ነው የምናገረው። ባት ያለው አለ፣ ወገብ ያለው አለ፣ ጥፍር ያለው አለ፣ ብልት ያለው አለ፣ የሚሮጠው አለ፣ የሚያልበው አለ፣ መዳፍ ያለው አለ፣ ቀኝ እጅ ሁለት እጅ ያለው አለ፣ በየአይነቱ ጆሮ ያለው በየአይነቱ መርጠ ነው የምትሆነው ማለት ነው በእነሱ ትምህርት። ይሄን ያላችሁት ራሳችሁ። ስለዚህ እፎይ ያጠፋ አንዳችም ጥፋት እንደሌለ እንድታውቁ ነው። ቆርጠሽ ላኪላቸው። ዳማ ከሴ ቀጥ እናቱ ይሄ ለእነሱ ምላሽ የሰጣቸው ነው። ይሄ ጋር ነው የተጣሉት። እሱን ተከትለው እኔን ማውረድ ምናምን እነማን ናቸው ሲጀመር እንደዚህ የሚያደርጉት ሰዎች? ምድረ ኮታ ምን አሁን አይደለም እንዴ ከጫት ገረባ ላይ የተነሱት ምናምን መጀመሪያ ሄዶ ቤተሰቦቹን የሰፈሩን ሰው ምናምን ማህበረሰቡን ያስተምር። መጀመሪያ ሶሻል ሚዲያ ላይ ጀግና ይጫወታል እንዴ ሚላል። ኢንሻአላህ እሱ እንትን ነው። ኢንሻአላህ እንደናርጎ ኢንሻአላህ በቃ ብዙ ምን ትነነባል ምን ያወራ እኛ እኮ ይኸውልህ እና አቡበክር ምናምን ትናንት ነው የመጡት። እኔ ይኸውልህ በኡስታዝ ወሂድ ምክንያት ስንት ጋጠ ወጦች ናቸው እኮ የሰደቡን እኮ እኛን። በኡስታዝ ወሂድ ምክንያት ማለት ነው። ስንት ጋጠ ወጦች እርስ በርስ ባላቸው ሽኩቻ ኦኬ፣ እርስ በርስ ባላቸው ሽኩቻ ኦኬ፣ ወይ ኢግኖር ዳም